መንግስት የጀመረው የቤቶች ሽያጭ በብዙዎች ዘንድ ቅሬታ መፍጠሩን ሰምተናል። በዚህም መሰረት ቤቶቹ ከ5.7 ሚሊዮን ብር ጀምሮ እየተሸጡ መሆኑን አውቀናል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት አዲስ አሰራር ይፋ አድርጓል። የኢትዮጵያ አየር መንገድና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የፌዴራል ቤቶች ኮርፖሬሽን በአዲስ አበባ ቤቶችን በመገንባት ለሽያጭ ማቅረቡ በብዙዎች ዘንድ ቅሬታ አስነስቷል። ተቋሙ ለህብረተሰቡ ቤቶችን በመገንባት ማስረከብ ሲገባው ወደ ንግድ ማድላቱ የቅሬታው ምንጭ ሆኗል። በተለይም የኮንዶሚኒየም ቤት ለማግኘት ለ20 ዓመታት የጠበቁ ቆጣቢዎች መንግስት ችላ እንዳላቸው አንድ ማሳያ መሆኑን ተናግረዋል። ኮርፖሬሽኑ በፒያሳ አፓርትመንት በመገንባት ለህብረተሰቡ በተመጣጣኝ ዋጋ አቅርቤያለሁ ብለዋል። ቤቶቹ ሁሉንም ማህበረሰብ ታሳቢ ያደረጉና ሁሉንም የግንባታ ቴክኖሎጂ ያጣመሩ መሆናቸውን ገልጸዋል። በዚህም መሰረት ሙሉ ለሙሉ የተጠናቀቁ ቤቶችን ከ5.7 ሚሊዮን ብር ጀምሮ እየሸጠ መሆኑን የፌዴራል ቤቶች ኮርፖሬሽን አስታውቀዋል። በዚህም መሰረት ቤቶቹ ከባለ 1 እስከ ባለ 3 መኝታ ቤቶች መሆናቸውን ለመረዳት ችለናል። መኖሪያ ቤቶቹ የህፃናት መጫወቻና ግራውንድ ውሃ ያላቸው መሆናቸውም ታውቀዋል። ከመኖሪያ ቤቶቹ በተጨማሪ ለንግድ ዓላማ የሚውሉ የተለያዩ ሱቆችን ለሽያጭ ማቅረቡን አስታውቀዋል። መንግስት ሰዎችን ከመኖሪያ አካባቢያቸው እያፈናቀለ በቦታው ላይ ቤት በመገንባት ገንዘብ ላላቸው ሰዎች በሽያጭ ማቅረቡ ጭምር ቅሬታን አስነስተዋል። ፒያሳ ሁሉም የህብረተሰብ ክፍል የሚኖርበት እንደነበር ጠቅሰው አሁን ግን ሀብታሞች ብቻ የሚኖሩባት ሆናለች ብለዋል። በጉዳዩ ላይ የፌዴራል ቤቶች ኮርፖሬሽን አስተያየት አልሰጠም። የፌዴራል ቤቶች ኮርፖሬሽን በአዲስ አበባና ድሬዳዋ ከተማ ውስጥ ለተለያዩ አገልግሎቶች የሚውሉ በርካታ ቤቶች፣ ህንፃዎችና ይዞታዎች አሉት። ኮርፖሬሽኑ የመንግስት ድርጅት ሲሆን በስሩ 6 ቅርንጫፍ ቢሮዎችም አሉት። ኮርፖሬሽኑ ለተለያዩ አገልግሎቶች የሚያገለግሉ ልዩ ልዩ ቤቶችን የመገንባት፣ የማኮናተር፣ የማከራየት፣ የመሸጥ ወይም የመግዛት ስልጣን አለው ይላል የተቋሙ ድረገጽ። በአሁኑ ወቅት ከ20 ሺህ በላይ የመንግስት ቤቶችን የሚያስተዳድር መሆኑ የተገለጸ ሲሆን ከነዚህ ውስጥ 125ቱ በዓለም አቀፍ ዲፕሎማቶች የተከራዩ መሆናቸው ታውቀዋል። የኮርፖሬሽኑ ንብረቶች የገበያ ዋጋ ከ200 ቢሊዮን ብር በላይ እንደሚሆንም ተገምተዋል። ከዚህም በላይ ኮርፖሬሽኑ በአዲስ አበባና በድሬዳዋ ዋና ቦታዎች ላይ ሰፊ መሬት እንዳለው ተገልጿል። በአሁኑ ወቅት ኮርፖሬሽኑ በዋና ከተማው ዋና ቦታዎች ላይ የሚገኙ 12 የተለያዩ ቦታዎች ላይ ሁለገብ የመኖሪያ ህንፃዎችን በመገንባት ላይ ይገኛል። ኮርፖሬሽኑ በ4 ዓመታት ጊዜ ውስጥ ዓመታዊ ገቢውን በ7 እጥፍ በማሳደግ 2.3 ቢሊዮን ብር ማድረሱ ነው የተገለጸው። በሌላ በኩል ደግሞ በኢትዮጵያ ኤሌክትሪክ አገልግሎት በኩል አዲስ አሰራር መጀመሩን ሰምተናል። በዚህም በቂ የትራንስፎርመር አቅርቦት ያለ በመሆኑ አዲስ ኃይል ጠያቂ ደንበኞች ከተቋሙ መውሰድ ይችላሉ ብለዋል። በኢትዮጵያ ኤሌክትሪክ አገልግሎት በቂ የትራንስፎርመር አቅርቦት ያለ በመሆኑ ደንበኞች ከተቋሙ በመውሰድ አገልግሎቱን ማግኘት እንደሚችሉ የተቋሙ ኢንጂነሪንግ ዳይሬክተር አቶ ተፈራ ደርቤ ገልጸዋል። ኃይል ለማቅረብ የሚያስፈልገው የትራንስፎርመር ግብዓት በተቋሙ ውስጥ የሚገኝ ከሆነ ደንበኞች ማቅረብ እንደማይጠበቅባቸው የጠቀሱት ዳይሬክተሩ በአንጻሩ የሚፈለገው ግብዓት በተቋሙ አለመኖሩ ሲረጋገጥ ደንበኞች እንዲያቀርቡ እየተደረገ አገልግሎቱን እንዲያገኙ ሲደረግ እንደነበር ጠቅሰዋል። በተለይ ከአሁን በፊት የትራንስፎርመር አቅርቦት ችግር ስለነበር ደንበኞች በራሳቸው ትራንስፎርመር እንዲያቀርቡ ፈቃድ ተሰጧቸው በተቋሙ ፍተሻ ከተደረገ በኋላ የጠየቁት ኃይል ባቀረቡት ትራንስፎርመር እንዲገናኝላቸው ይደረግ እንደነበር አስረድተዋል። ይህ አሰራር ደንበኞች እንዲግሏሉና ላላስፈላጊ ወጪ እንዲዳረጉ ከማድረጉም ባሻገር አንዳንድ የትራንስፎርመር አምራቾች የጥራት ችግር ሲገኝባቸው በግል ጥራት የሌለው ትራንስፎርመር ለደንበኞች በመሸጥ ዙሮ ወደ ተቋሙ መሰረተ ልማት እንዲገባ በማድረጋቸው ለኃይል መቆራረጥ መንስኤ የሆነ በመምጣቱ ለጊዜው ደንበኞች ከአምራቾች መግዛት እንዲያቆሙ መደረጉን ዳይሬክተሩ ጠቁመዋል። በአሁኑ ወቅትም ተቋሙ በሀገር ውስጥ ካሉና በስታንዳርዱ መሰረት ማምረት ከሚችሉ አምራቾች ጋር ውል በመያዝ ትራንስፎርመሮችን እየተረከበ እንደሆነ ተናግረው በሌላ በኩል አምርቼ ተቋሙ ሳይገዛኝ ቀረ ወይም ለመግዛት ፈቃደኛ አይደለም የሚል አምራች ካለ ጥያቄውን በግልጽ ማቅረብ ይችላል ብለዋል። ተቋሙ ከአብዛኞቹ የሀገር ውስጥ የትራንስፎርመር አምራቾች ጋር በቅርበት እየሰራና እያበረታታ
ላፍታ መሆኑን የጠቆሙት ዳይሬክተሩ ድጋፍ ለሚያስፈልጋቸው አምራቾች ድጋፍ ለማድረግ ዝግጁ መሆኑን ተናግረዋል። በመጨረሻም ዳይሬክተሩ ለአገልግሎት አሰጣጡ አስፈላጊ የሆኑ ግብዓቶችን ከሀገር ውስጥም ሆነ ከውጭ ሀገር አምራቾች እንደሚገዛና በሀገር ውስጥ የማይመረቱ ትራንስፎርመሮችን ከውጭ የሚያስገባ መሆኑን ገልጸዋል። በዚህ አጋጣሚ ተቋሙ የሀገር ውስጥ አምራቾችን ላለማበረታታት ከሀገር ውስጥ አምራቾች የትራንስፎርመር ግዢ አልፈጽምም እንዳልን ተደርጎ በተለያዩ ማህበራዊ ሚዲያ ተቋማት የቀረበው መረጃ ስህተት መሆኑን ለመግለጽ እንወዳለን ብለዋል። በሌላ በኩል ደግሞ የኢትዮጵያ አየር መንገድና የቪስታራ አውሮፕላኖች አደጋ ሊደርስባቸው ተቃርበው እንደነበር ተዘግበዋል። በህንድ የኢንዲራ ጋንዲ ዓለም አቀፍ አውሮፕላን ማረፊያ የአየር ትራፊክ ተቆጣጣሪዎች ላይ ባለው ከባድ የስራ ጫና ምክንያት የኢትዮጵያ አየር መንገድና የቪስታራ አየር መንገድ አውሮፕላኖች አደጋ ሊደርስባቸው ተቃርበው እንደነበር የአውሮፕላን አደጋ ምርመራ ቢሮ ባወጣው የመጨረሻ ዘገባ ላይ አስታውቋል። አንድ የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ሊነሳ ሲዘጋጅ ከጎኑ የቪስታራ አየር መንገድ አውሮፕላን ለማረፍ እየተቃረበ ነበር። በከፍተኛ ነፋስ ምክንያት የቪስታራ አውሮፕላን የማረፍ ሙከራውን ሲያቋርጥ ከኢትዮጵያ አየር መንገድ አውሮፕላን ጋር ሊጋጭ ተቃርቦ እንደነበር ተገልጿል። የሁለቱም አውሮፕላኖች የትራፊክ ግጭት መከላከያ ስርዓት ቲካስ እርስ በርስ ይራቁ የሚል ማስጠንቀቂያ በመስጠት ግጭቱን ማስቀረት መቻሉ ተጠቅሷል። እንደ ሪፖርቱ ከሆነ በሁለቱም አውሮፕላኖች ውስጥ በድምሩ 227 ሰዎች ነበሩ። የችግሩ ዋና መንስኤ የአየር ትራፊክ ተቆጣጣሪው ከፍተኛ የስራ ጫና በመኖሩ ምክንያት ከአእምሯዊ የመስራት አቅም በላይ መድረሱ እንደሆነ የምርመራ ሪፖርቱ ገልጿል። ይህም ቅድሚያ መስጠት የሚገባቸውን የደህንነት ተግባራት በአግባቡ እንዳይከታተል አድርጎታል ተብሏል። ተቆጣጣሪው የኢትዮጵያ አውሮፕላንን የመነሻ ፈቃድ በጊዜው ቢሰርዝ ኖሮ አደጋው ሙሉ በሙሉ ሊወገድ ይችል እንደነበር ሪፖርቱ ጠቁመዋል። ምርመራው ከተጠናቀቀ በኋላ የህንድ የአውሮፕላን ማረፊያ ባለስልጣን ደህንነትን ለማሻሻል የሚያስችሉ ምክረ ሀሳቦችን እንዲተገብር ተጠይቀዋል። በሌላ በኩል ደግሞ ፈናምፔ የዲጂታል ክፍያ ስርዓትን በይፋ ማስጀመሩን ሰምተናል። በፈናምፔ ሶሉሽንስ አክሲዮን ማህበር የበለጸገውና አስፈላጊውን መስፈርት አሟልቶ በብሔራዊ ባንክ ፈቃድ የተሰጠው ፌናምፔ የዲጂታል ክፍያ ስርዓት በይፋ ስራ መጀመሩን አስታውቋል። ፈናምፔ የዲጂታል ክፍያ ስርዓት በአገልግሎት ሰጪዎችና በደንበኞቻቸው መካከል ደህንነቱ የተጠበቀና ቀልጣፋ የመስመር ላይ ግብይቶችን ለማመቻቸት የተነደፈ የክፍያ ዘዴ መሆኑ ተነግሯል። በዚሁ መሰረት ከገንዘብ ንክኪ ነፃ የሆነ ዘመናዊ የዲጂታል የክፍያ ስርዓትን ለማዘመን የሚያስችለውን የሙከራ ሂደት በተሳካ መልኩ በማጠናቀቅ ስራውን በይፋ መጀመሩን በተመለከተ በተከናወነ የስራ ማስጀመሪያ መርሃ ግብር ላይ ተቋሙ አስታውቋል። ፈናምፔ በባንክ ስራ ከፍተኛ ልምድ ባካበቱ የቴክኖሎጂ ባለሙያዎች የተመሰረተ ከመሆኑ አንጻር ቴክኖሎጂው አስተማማኝ መሆኑን በተግባር ጭምር የተረጋገጠ መሆኑን ተጠቁመዋል። ፈናምፔ የዲጂታል የክፍያ ስርዓት ድርጅቶች የኦንላይን መተግበሪያቸው ሁሉም የክፍያ አማራጮች እንዲኖራቸው የሚረዳ ሲሆን በኢንተርኔት የሚደረጉ ክፍያዎችን የሚያሳልጥ የንግዱ ማህበረሰብ ግብይትን ከባንኮች ጋር የሚያስተሳስር የዲጂታል ክፍያ ስርዓትን ይተገብራል ተብሏል። ፈናምፔ የፋይናንስ ተቋማት በገንዘብ ዝውውር ላይ የሚያስከፍሉትን ከፍተኛ የሆነ ኮሚሽን የሚያስቀር የዲጂታል የክፍያ ስርዓት ስለመሆኑ የተገለጸ ሲሆን ድርጅቶችም እስከ 0% ወይም ኮሚሽን እንዳይከፍሉ የሚደረግበትን አሰራር የሚያበረታታ ስለመሆኑ ተነግረዋል። በተጨማሪም ይህ 0% ኮሚሽን የሚወሰነው ድርጅቶች ባላቸው አጠቃላይ እንቅስቃሴና ብቃት ሲሆን ይህንን ማሳካት ለማይችሉ ተቋማት ሲስተሙ በራሱ በሚሰጠው አማራጮች በድርድር ገበያው ላይ ካለው ኮሚሽን አነስተኛውን የኮሚሽን ክፍያ እንዲከፍሉ በአማራጭነት በማቅረብ እንደሆነ ተገልጿል። የክፍያ ስርዓቱ ባለፉት 6 የሙከራ ወራት ወቅት 1.5 ሚሊዮን የክፍያ ዝውውሮችን በተሳካ ሁኔታ በማከናወን ከ1.5 ቢሊዮን ብር በላይ የገንዘብ ዝውውር ማከናወን መቻሉም በማስጀመሪያ መርሃ ግብሩ ላይ ተነግሯል። ፈናምፔ በኢንተርኔት የክፍያ ስርዓት አገልግሎት የሚሰጥ ተቋም ሲሆን ደንበኞችን ከድርጅቶች ጋር በዘመናዊ ቴክኖሎጂ በማስተሳሰር የሶፍትዌር አገልግሎት ይሰጣል ተብሏል። የክፍያ ስርዓቱ ለድርጅቶችና ለአገልግሎት ሰጪ ተቋማት ሊኖራቸው የሚገባ መሰረታዊ ችግር ፈጂ ሶፍትዌር እንደሆነ የተዋወቀ ሲሆን የኦንላይን ግብይት ሶፍትዌር፣ የሬስቶራንት ግብይት፣ የኢቨንትና ትኬት ሽያጭ ክፍያን የመሳሰሉ የዲጂታል ክፍያ ስርዓቶችን ማካተቱ ተገልጿል። በሌላ በኩል ደግሞ የአዲስ አበባ ደንብ ማስከበር ባለስልጣን በ2017 ዓ.ም ከቅጣት 404 ሚሊዮን ብር ገቢ ማሰባሰቡን አስታውቋል። የአዲስ አበባ ደንብ ማስከበር ባለስልጣን በተጠናቀቀው የበጀት ዓመት ከድርጅቶች ከግለሰቦችና ከመንግስት ተቋማት የተጣለባቸውን የቅጣት ገንዘብ በማስከበር 404 ሚሊዮን ብር ገቢ ማሰባሰቡን ገልጿል። ባለስልጣኑ ከተለያዩ የህብረተሰብ ክፍሎች ከተውጣጡ የመዲናዋ ነዋሪዎች ጋር ባደረገው ውይይት የ2017 በጀት ዓመት የአፈጻጸም ሪፖርቱን ያቀረበ ሲሆን በተለይም በኮሪደር ልማት ላይ ከፍተኛ አስተዋጽኦ ማድረጉን የደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን አሰፋ ጠቁመዋል። ይህም በከተማ አስተዳደሩ በተካሄደው የአፈጻጸም ምዘና ላይ ባስመዘገበው የላቀ ውጤት
የተነሳ የመኪና ሽልማት እንደተበረከተለት የገለጹት ዋና ስራ አስኪያጁ ይህ ስራ በያዝነው በጀት ዓመትም ተጠናክሮ እንደሚቀጥል ተናግረዋል። በዋናነት ከህብረተሰቡ ዘንድ የሚነሱ ጥያቄዎችና የአፈጻጸም ተግዳሮቶች የመልካም አስተዳደርና የስነ ምግባር ችግሮች መሆናቸውን የገለጹት ስራ አስኪያጁ ሻለቃ ዘሪሁን ተፈራ ይህንን በማሻሻል እንደሚቀጥሉ አብራርተዋል። በሌላ በኩል ደግሞ ገንዘብ ሚኒስቴር አዲስ የጉምሩክ ታሪፍ ማሻሻያ ስራ ላይ መዋሉ ታውቋል። የገንዘብ ሚኒስቴር አዘጋጅቶት ለጉምሩክ ኮሚሽንና የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በሙሉ ስራ ላይ እንዲውል የተመራው አዲሱ የታሪፍ ማሻሻያ ስራ ላይ መዋሉ ታውቋል። ማሻሻያው ገቢ ዕቃዎችን በሀገር ውስጥ ለመተካት እንዲሁም ደግሞ ለሀገር በቀል ኢንዱስትሪዎች ከለላ ለመስጠት ከፍተኛ ጠቀሜታ እንዳለው ተነግሯል። የጉምሩክ ቀረጥ ማስከፈያ ማሻሻያ በሚል ርዕስ የተዘጋጀው የታሪፍ ማሻሻያ ሰነድ ከነሐሴ 22 ቀን 2017 ዓ.ም ጀምሮ በስራ ላይ መዋሉን ከሰነዱ ጋር በተያያዘ ደብዳቤ ላይ ይፋ ተደርጓል። በሰነዱ መሰረት ሌሎች በሚል የተመለከቱ የዕቃ አይነቶች ላይ የታሪፍ ማሻሻያ መደረጉ ታውቋል። በማጠንጠኛ የሚሰሩ የኦፍሴት ማተሚያ ማሽኖች እንዲሁም ሌሎች የኦፍሴት ማተሚያ ማሽኖች ላይም የታሪፍ ማሻሻያ መደረጉን የታወቀው። ከዚህ በተጨማሪ ሄድሬስት፣ አርምሬስት፣ ባክሬስት፣ ስላይዲንግ ስፖርት ሜካኒዝም፣ ጋዝ ሊፍተር፣ ስታርዌል እንዲሁም ደግሞ ካስተርዌል ባላቸው በተጨማሪም ሌሎች ተብለው በተዘረዘሩ ዕቃዎች ላይም የታሪፍ ማሻሻያ መደረጉ ተጠቅሷል። በእነዚህ ዕቃ አይነቶች ብቻ ሳይሆን የኤር ኮምፕሬሰር፣ የኦፍሴት ማተሚያዎችና ሌሎች በሚል የተዘረዘሩ ዕቃዎች ታሪፉ እንደሚመለከታቸው ተጠቅሷል። በዚህ ምድብ የተዘረዘሩ አንቀጾች ማሻሻያዎችም ሰነዱ ከተዘጋጀበት ከነሐሴ 22 ቀን 2017 በሚቆጠር 4 ወራት በኋላ ማሻሻያው ተግባራዊ እንደሚደረግባቸው በአባሪ ደብዳቤው ላይ ተመላክቷል። የገንዘብ ሚኒስቴር ደብዳቤ ተፈርሞ ከወጣበት ቀን ጀምሮ ከ5 የሥራ ቀናት በኋላ ተግባራዊ ይደረጋሉ የተባሉ የታሪፍ ማሻሻያ አይነቶችን በዚህ ሰነድ አብሮ ይፋ ሆነዋል። በዚህ ምድብ ስር ደግሞ ሲሰራባቸው የቆዩ በጉምሩክ ታሪፍ ማስከፈያ ላይ የሰፈሩ አሰራሮች መሻሻላቸውን የተገለጸው። በጥቅል ሆኖ ያልታተመ ታርፑሊን በሚል የተዘረዘሩና የተቀመጡ የዕቃ አይነቶች ታሪፍ መሻሻሉም ተመላክተዋል። በወጣ ገባ ሽንሽን ወረቀት ወይም ከካርቶን ወረቀት የተሰሩ ተጣጣፊ ካርቶኖች፣ ሳጥኖችና መያዣዎችም ታሪፋቸው መሻሻሉን የታወቀው። የጆንያና የማዳበሪያ ከረጢቶች፣ የሙዚቃ ሸክላ ኤንቨሎፖችና የተጠቀለሉ ዕቃዎች፣ በከፊል የተበተኑ የመገጣጠሚያ ዕቃዎች ታሪፍ የተሻሻለ ሲሆን ሌሎችም በርካታ የኃይል ተሸካሚ ኤሌክትሪክ ዕቃዎች ታሪፍ መሻሻሉን ሰነዱ ያስረዳል። የገንዘብ ሚኒስቴር ለጉምሩክ ኮሚሽን ከላከው የታሪፍ ማሻሻያ ሰነድ ጋር አባሪ አድርጎ በላከው ደብዳቤ ይህ የታሪፍ ማሻሻያ በዋናነት ያስፈለገው ለሀገር በቀል አምራች ኢንዱስትሪዎች ከለላ ለመስጠት እንደሆነ ይጠቁማል። ከዚህ በተጨማሪ የሀገር ውስጥ አምራቾችን አቅም በመገንባት ቀስ በቀስ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት የሚደረገውን ጥረት ለማሳካት እንደሆነ በዓላማው ላይ ተጠቅሷል። ከለውዝ ምርቶች እስከ በርካታ አይነት ማሸጊያና ኃይል ተሸካሚ የኤሌክትሪክ ምርቶች ታሪፍ ድረስ ማሻሻያ ይዞ የመጣው የተሻሻለው የታሪፍ ማስከፈያ የሀገር ውስጥ የተሽከርካሪ ጎማ አምራች ኢንዱስትሪዎችን ተወዳዳሪ እንደሚያደርግም ተመላክተዋል። የጎማ ግብዓት ማስመጫ ታሪፍ በ5 በመቶ እንዲሆንና የግብዓት ጥምርታ መጠን እንዲያዘጋጅ የኢንዱስትሪ ሚኒስቴርን የሚያዘው ማሻሻያው በዚህ ረገድ ማሻሻያው ለታለመለት ዓላማ መዋሉን ጉምሩክ ኮሚሽን ይከታተላል ይላል። ለግብርና ሜካናይዜሽን ስራዎች የሚውሉ ተብለው የተለዩ ኬሚካል የሚቋቋሙ ጓንቶች፣ ኬሚካል የሚቋቋሙ ሙሉ የሰውነት መሸፈኛዎች፣ ለጸረ ተባይ አገልግሎት የሚውሉ ሴፍቲ ጉግሎች ወይም አይን መከለያ እንዲሁም ደግሞ ሌሎች ዕቃዎች ደግሞ በግብርና ሚኒስቴር ማረጋገጫ እየተሰጠባቸውና ቁጥጥር እየተደረገ ከቀረጥ ነፃ እንዲገቡ መፈቀዱን ነው በማሻሻያው ላይ የተገለጸው። በሌላ በኩል ደግሞ የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት የአጠቃቀም ፖሊሲ መዘጋጀቱን ሰምተናል። ፖሊሲው መሬት መጠቀም በሚቻልበት ሁኔታ ላይ ምላሽ የሚሰጥ መሆኑ ተነግሯል። በሀገሪቱ ያለውን መሬት ለትክክለኛው ዓላማ እንዲውል የሚያስችል የመሬት አስተዳደር ስርዓት ለመዘርጋት የመሬት አጠቃቀም ፖሊሲ ረቂቅ መዘጋጀቱ ተገለጸ። ከዚህ ቀደም በመሬት አጠቃቀም ላይ በሀገር አቀፍ ደረጃ ፖሊሲ አለመኖሩ ተቋማት የተቀናጀ አሰራር እንዳይኖራቸው ማድረጉን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ትዕግስቱ ገብረመስቀል ገልጸዋል። የተዘጋጀው ረቂቅ ፖሊሲ የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚገባ በጥናት ተግባራዊ ለማድረግ እንደሚያግዝ የገለጹት አቶ ትዕግስቱ ለእርሻ፣ ለፋብሪካና ለቤት ግንባታ የሚውለውን መሬት እንዴት መጠቀም እንደሚቻል የሚደነግግ መሆኑን አስረድተዋል። የመሬት አጠቃቀም ፖሊሲ አለመኖር በሀገሪቱ ከፍተኛ የመሬት ሽሚያ እንዲኖር ማድረጉንና ለእርሻ አገልግሎት መዋል የነበረበት መሬት ለሌሎች አገልግሎቶች በመዋሉ የግብርና ምርቶች እንዲቀንሱ ምክንያት እንደሆነ፣ ይህንን ችግር ለመቅረፍ ምርትን ማሳደግ ቀዳሚው ስራ ቢሆንም ፖሊሲውን ማጽደቅና ወደ ስራ ማስገባትም ትኩረት እንደሚሻ ጠቁመዋል። ሁሉም ተቋማት በመሬት አጠቃቀም ላይ የራሳቸውን እቅድ እንደሚያወጡና ይህም ቅንጅት የሌለው ስራ በመሆኑ በመሬት አጠቃቀም ላይ ክፍተቶች እንዲፈጠሩ ማድረጉን ገልጸዋል። ለግብርና መዋል የነበረበትን
የመሬትን መሬት ለቤትና ለኢንዱስትሪ ግንባታ የመተካት ስራዎች በስፋት ይታያሉ። ሀገር አቀፍ የመሬት አጠቃቀም ፖሊሲ ቢኖር ግን የትኛው መሬት ለየትኛው አገልግሎት መጠቀም እንደሚኖርብን በጥናት የታገዘ ስራ ለማከናወን ያግዛል ብለዋል። በፖሊሲ ዝግጅቱ የግብርና ሚኒስቴር ከፍተኛውን ኃላፊነት ቢወስድም የፕላንና ልማት ሚኒስቴር በተጨማሪ ኃላፊነት ወስዶ እንደሚያዘጋጀው ተግባራዊ ሲደረግም የማስፈጸም ስራው በሚኒስቴሩ በኩል እንደሚከናወን አስታውቀዋል። ከመሬት አጠቃቀም ፖሊሲ ባለፈም አጠቃላይ የመሬት ፖሊሲ አለመኖር ከፍተኛ ክፍተት መፍጠሩን የገለጹት የመሬት ፖሊሲ አማካሪው ዶክተር ዳንኤል በኃይሉ ይህም በሚኒስቴር ወይም በኮሚሽን ደረጃ የተዋቀረ ተቋም እንዳይኖር ማድረጉን ገልጸዋል። የመሬት ጉዳይ በግብርና ሚኒስቴር ስር የመሬት አስተዳደርና አጠቃቀም ዳይሬክቶሬት ስር የሚገኝ መሆኑ የመሬት አስተዳደርን በቢሮ ደረጃ የያዙ ክልሎችን የሚያስተባብርና ሀገር አቀፍ ስታንዳርዶችን የሚያስፈጽም ተቋም እንዳይኖር አድርጎታል ብለዋል። መሬት ማስተዳደር የክልሎች ኃላፊነት ቢሆንም ሁሉም ክልሎች በተመሳሳይ ቁመና የሚገኙ ባለመሆናቸው ድጋፍ የሚያደርግ ቴክኖሎጂ የሚያቀርብ እንዲሁም ችግሮችን እያጠና ለፖሊሲ ግብዓት እንዲውሉ ለውጥ እንዲመጣ የሚያደርግ ስርዓት የለንም ብለው ይህም መሬትን ያለአግባብ የመጠቀም ልምድ እንዲበራከት ማድረጉን ጠቁመዋል። የግብርና ሚኒስቴር የተለያዩ ፖሊሲዎችንና ስትራቴጂዎችን በማውጣት ለውጥ እንዲመጣ እየሞከረ መሆኑን ነገር ግን በፌዴራል ደረጃ የተዘረጋ የመሬት ፖሊሲና ተቋም ባለመኖሩ ቅንጅት እንዲጎድለው ማድረጉን አስረድተዋል። መሬት ከማህበራዊና ከኢኮኖሚያዊ ጉዳይነት አልፎ ፖለቲካ መሆኑን የተናገሩት የፖሊሲ አማካሪው ህገ መንግስታዊ መብቶች ጭምር ተግባራዊ የሚደረግበት በመሆኑ ትኩረት እንደሚያስፈልገው ገልጸዋል። በመሆኑም እንደ ትምህርት፣ ግብርና፣ ገንዘብ ሚኒስቴርና መሰል ተቋማት በቴክኖሎጂ በሰው ኃይል እንዲሁም ደግሞ በፋይናንስ የተደራጀ ተቋም አለመኖሩ ሀገራዊ ራዕይ እንዲዳከም አድርጎታል ብለዋል። በሌላ በኩል ደግሞ አሜሪካ ከቱሪስት ቪዛ ጋር በተያያዘ ማስጠንቀቂያ ማውጣቷን ሰምተናል። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ህጻናትን ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አስመልክቶ ማሳሰቢያ አውጥቷል። በማሳሰቢያውም በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የገለጸ ሲሆን በዛም ለሕክምና እንክብካቤ ወጪያቸውን የመንግስትን የገንዘብ ድጋፍ ወይም ሜዲኬይድን ይጠቀማሉ ብለዋል። እነዚህም ወጪዎች በዋናነት ወደ አሜሪካ ግብር ከፋዮች እንደሚተላለፉ የገለጸው ኤምባሲው ይህም ዜጎችን ለከፍተኛ ወጪ የሚዳርግ መሆኑን አስታውቀዋል። እንዲሁም በዚህ መንገድ ወደ ሀገሪቱ የገቡ ዜጎች ለወደፊት የአሜሪካ ቪዛ ለማደስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ሊኖረው እንደማይችል አመልክተዋል። በመሆኑም በቱሪስት ቪዛ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህንን ማሳሰቢያ በአጽንኦት በመመልከት የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ማሳሰቢያ አስተላልፈዋል። የአሜሪካ መንግስት ባለፉት በርካታ ወራት የሀገሪቱን ደህንነት ለማስጠበቅ እንዲሁም ደግሞ የሌላ ሀገራት ዜጎችን እንቅስቃሴ ለማጥበቅ ያቀዱ በርካታ ተከታታይ እርምጃዎችን በመውሰድ ላይ ይገኛል። ከነዚህም ጉልህ ለውጦች መካከል የአሜሪካ የውጭ ጉዳይ ሚኒስቴር ከመስከረም 6 ቀን 2025 ዓ.ም ጀምሮ ተግባራዊ ያደረገው አዲስ ህግ አንዱ ሲሆን ይህም ለአጭር ጊዜ የሚያገለግሉ የቪዛ ማመልከቻዎች አመልካቾች በሚኖሩበት የዜግነት ሀገር መቅረብ እንዳለባቸው የሚያስገድድ ነው። ሌላው ደግሞ የቱሪስት ቪዛ ወይም ቢ1 እና ቢ2 አመልካቾችን የተመለከተው የቪዛ ፕሮግራም ሲሆን የአሜሪካ ቆንስላ ባለስልጣናት በቀጣይ የቱሪስት ቪዛ በማግኘት ወደ ሀገሪቱ ለሚገቡ ግለሰቦች ተመላሽ የሚሆን የ5,000 የ10,000 ወይም የ15,000 ዶላር ማስያዣ ሊጠየቁ ይችላሉ ተብለዋል። ይህም ተጓዡ የሚቆይበትን ሁኔታ ሙሉ በሙሉ ካሟላ ብቻ የሚመለስ መሆኑ የተገለጸ ሲሆን ለአሁኑ ይህ እርምጃ የማላዊና የዛምቢያ ዜጎች ላይ ብቻ ተግባራዊ እየተደረገ ይገኛል። በተጨማሪም ምናልባት ከቀጣይ ወር መጀመሪያ አንስቶ የአሜሪካ መንግስት ለአብዛኛዎቹ የአጭር ጊዜ ቪዛ ማመልከቻዎች $250 አዲስ የቪዛ ታማኝነት ክፍያ ያስተዋውቃል ተብሎ ይጠበቃል። በሌላ በኩል ደግሞ ሲንቄ ባንክ የማስተር ካርድ አገልግሎት ማስጀመሩን አስታውቀዋል። ሲንቄ ባንክ የፋይናንስ ተደራሽነትን ለማሳደግ በሚያደርገው ጥረት አካል የሆነውን የማስተር ካርድ አገልግሎት በይፋ ማስጀመሩን አስታውቀዋል። ባንኩ ይህንን አገልግሎት በስፋት ለማቅረብ ከማስተር ካርድ ጋር የ5 ዓመት የስትራቴጂክ ስምምነት ተፈራርመዋል። ስምምነቱ ሲንቄ ባንክ የማስተር ካርድ ቅድመ ክፍያ ካርዶችን ማውጣት እንዲችል የሚያስችለው ሲሆን ባንኩ ከፒኤስኤስ ዋና አውታር መረብ ውጭ ይህንን አገልግሎት የጀመረ የመጀመሪያው አባል ያልሆነ ባንክ መሆኑም ተገልጿል። ፒኤስኤስ እንዳለው ይህ ስኬት አገልግሎታቸውን ከአባል ባንኮች ውጭም በማስፋፋት ለፋይናንስ ዘርፉ ያላቸውን አስተዋጽኦ የሚያሳይ ነው። የማስተር ካርድ አገልግሎቱ በተለይም ወደ ውጭ ለሚጓዙ ደንበኞች አስተማማኝና ዓለም አቀፍ ተቀባይነት ያለው የክፍያ አማራጭ እንደሚሆን ተጠቁመዋል። የስምምነቱ ስነ ስርዓት በሲንቄ ባንክ ፕሬዝዳንት አቶ ንዋይ መገርሳና ከሁለቱም ተቋማት የተወከሉ ከፍተኛ አመራሮች በተገኙበት ተከናውነዋል። በሌላ በኩል ደግሞ በኢትስዊች የገንዘብ ማስተላለፍ አገልግሎት ከግማሽ ትሪሊዮን ብር በላይ መንቀሳቀሱ ተገለጸ። ሁሉንም የኢትዮጵያ ባንኮችን በአባልነት በመያዝ የዲጂታል ክፍያዎችን የማሳለጥ ስራን የተሰማራው ኢትስዊች አክሲዮን ማህበር ከአንድ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም የሚያስተላልፈው አገልግሎት በከፍተኛ ሁኔታ እየጨመረ በመምጣት በተጠናቀቀው የሂሳብ ዓመት ከግማሽ ትሪሊዮን ብር በላይ መድረሱ ተጠቆመ።
በኢትስዊች አማካኝነት ከአንዱ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም ሂሳብ የሚከናወነው ገንዘብ የማስተላለፍ አገልግሎት በ2017 የሂሳብ ዓመት ብቻ ከ577.7 ቢሊዮን ብር በላይ ማስተላለፍ ተችሏል። ይህ ክንዋኔ በየዓመቱ እያደገ መምጣቱን የሚያመለክተው የኩባንያው መረጃ ከ577.7 ቢሊዮን ብር በላይ መጠን ያለው ገንዘብ ማስተላለፍ የቻለው ከ128 ሚሊዮን በላይ ብዛት ያላቸው ከአንድ ባንክ ወደ ሌላ ባንክ ሂሳብ ገንዘብ ለማስተላለፍ የተሰጡ የክፍያ ትዕዛዞችን በማሳለጥ ነው። በሂሳብ ዓመቱ ከአንድ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም በኢትስዊች በኩል የተሳለጠው የገንዘብ ማስተላለፍ አገልግሎት ከቀዳሚው ዓመት ከ307 ቢሊዮን ብር በላይ ብልጫ ያለው መሆኑ ታውቋል። ይህም ዓመታዊ እድገቱ ከ113 በመቶ በላይ መሆኑን መረጃው ያሳያል። በ2016 የሂሳብ ዓመት ከአንድ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም በኢትስዊች በኩል ተላልፎ የነበረው የገንዘብ መጠን 270.7 ቢሊዮን ብር ሲሆን ይህም 49.6 ሚሊዮን የሚሆኑ የማስተላለፍ ጥያቄዎችን በመቀበል የተከናወነ ነው ተብሏል። በ2017 የሂሳብ ዓመት ግን ከአንዱ ባንክ ወደ ሌላ ባንክ ሂሳብ እንዲተላለፍ የቀረበው የደንበኞች ጥያቄ ብዛት ወደ 128 ሚሊዮን ከፍ ማለቱን የታወቀው። ይህም ከአንዱ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም ገንዘብ የማስተላለፍ ትዕዛዝ መጠን ካለፈው ዓመት በ161 በመቶ ብልጫ የታየበት ነው ተብሏል። ከአንዱ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም በኢትስዊች አማካኝነት የሚተላለፈው የገንዘብ መጠን ለተከታታይ ዓመታት እድገት እያሳየ የመጣ ሲሆን በ2016 የሂሳብ ዓመት በዚህ ረገድ ተመዝግቦ የነበረው የእድገት ምጣኔ የ125 በመቶ እንደነበር ሪፖርት መደረጉ አይዘነጋም። ከዚህ ባሻገር በኢትስዊች አማካኝነት በ2017 የሂሳብ ዓመት መጠኑ ከ156.1 ቢሊዮን ብር በላይ የኤቲኤም ግብይት በፖስ አማካኝነት መከናወን መቻሉ ታውቋል። ይህም ከቀዳሚው ዓመት ጋር ሲነጻጸር 23 ቢሊዮን ብር እድገት ስለማሳየቱ ከኩባንያው የተገኘ መረጃ አመልክቷል። የሂሳብ ዓመት የኤቲኤም ግብይት መጠኑ 123.2 ቢሊዮን ብር እንደነበር ይታወሳል። በተመሳሳይ የተናባቢ የፖስ አፈጻጸም ከፍተኛ ለውጥ የታየበት ውጤት ስለመገኘቱ የሚያመለክተው ይህ የኢትስዊች መረጃ በዚህ አገልግሎት በ2017 የሂሳብ ዓመት ከ7.2 ቢሊዮን ብር በላይ ተናባቢ የፖስ ግብይቶች መከናወናቸውን አስታውቀዋል። በተናባቢ የፖስ ግብይት አፈጻጸም በቀዳሚው 2016 የሂሳብ ዓመት የተከናወነው የግብይት መጠን 5.6 ቢሊዮን ብር እንደነበር ታውቋል። ይህም ተናባቢ የፖስ አፈጻጸሙ ከቀዳሚው ዓመት ከ1.6 ቢሊዮን ብር በላይ ብልጫ እንዳለው ያመለክታል። በአክሲዮን ማህበሩ በኩል የሚሳለጠው የገንዘብ መጠን ከዓመት ዓመት እያደገ መምጣት የኩባንያውን ዓመታዊ ገቢ በከፍተኛ ደረጃ እያሳደገው ስለመምጣቱ ታውቋል። የዚህ ገቢ እድገትም የኩባንያውን የትርፍ መጠን ማሳደጉም ተጠቅሷል። ኢትስዊች ብሔራዊ ዲጂታል ክፍያዎችን በማዕከል ለማሳለጥ የተቋቋመ አክሲዮን ኩባንያ ሲሆን በዚህ አክሲዮን ኩባንያ ውስጥ የኢትዮጵያ ብሔራዊ ባንክን ጨምሮ ሁሉም ባንኮች በባለ አክሲዮንነት የተመዘገቡበት ነው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።